ጠቅላይ ሚኒስትር አብይ አህመድ ከመደመር መጽሐፍ ሽያጭ የተሰበሰበውን ከ110 ሚሊዮን ብር በላይ ገቢ ለትምህርት ቤት ማሰሪያ ይሆን ዘንድ ለቀዳማዊት እመቤት ጽሕፈት ቤት አስረከቡ። በኢትዮጵያ በነሐሴ ወር የኮሮና ቫይረስ ስጋትን መቀነስ ካልተቻለ ወረርሽኙ አስከፊ ደረጃ ላይ ሊደርስ እንደሚችል ምክትል ጠቅላይ ሚኒስትር ደመቀ መኮንን አሳሰቡ። በደቡብ አፍሪካ በኮቪድ-19 ምክንያት እየተመዘገበ ያለው ሞት መጨመር በቀብር አስፈጻሚ ድርጅቶች ላይ ጫና ማሳደሩ ተሰማ። የሚሉት አበይት ነጥቦች ናቸው። ጤና ይስጥልን። ሰላም በያላችሁበት ይድረሳችሁ። ይህ የኢትዮጵያ ቴሌቪዥን በቀጥታ የሚያስተላልፍላችሁ ኢቲቪ 57 የዜና ሰዓታችን ነው። ሰለሞን ኃይለ ኢየሱስ ነኝ። ባልደረባዬ በረከት ቀናው ዜናዎችን በምልክት ቋንቋ እየተረጎመ አብሮን ይዘልቃል። በዛሬው ዕለት በኢትዮጵያ ተጨማሪ 552 ሰዎች በኮሮና ቫይረስ ስለመያዛቸው የጤና ሚኒስቴር አስታወቀ። ባለፉት 24 ሰዓታት ውስጥ 9203 ሰዎች ላይ በተደረገ ላቦራቶሪ ምርመራ 552 ሰዎች በቫይረሱ መያዛቸውን የጤና ሚኒስቴር ገልጿል። ባለፉት 24 ሰዓታት የ15 ተጨማሪ ሰዎች ደግሞ ሕይወት አልፏል። በቫይረሱ ምክንያት በአጠቃላይ የሟቾች ቁጥርም በኢትዮጵያ 380 ደርሷል ብሏል የጤና ሚኒስቴር። በሌላ በኩል በትናንትናው ዕለት 388 ሰዎች ማገገማቸው የተነገረ ሲሆን በዚህም ከበሽታው ያገገሙ ሰዎች ቁጥር በኢትዮጵያ 9415 ስለመድረሱም ተገልጿል። በአጠቃላይ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ደግሞ 21452 ደርሷል ብሏል የጤና ሚኒስቴር። ጠቅላይ ሚኒስትር አብይ አህመድ ከመደመር መጽሐፍ ሽያጭ የተሰበሰበውን ከ110 ሚሊዮን ብር በላይ ገቢ ለትምህርት ቤት ማሰሪያ ይሆን ዘንድ ለቀዳማዊት እመቤት ጽሕፈት ቤት አስረከቡ። ጠቅላይ ሚኒስትሩ የመደመር መጽሐፍ ሽያጭ ገቢን በመላው ሀገሪቱ ለትምህርት ቤቶች ማሰሪያ እንደሚውል ቃል በገቡት መሰረት ነው ለቀዳማዊት እመቤት ጽሕፈት ቤት ያስረከቡት። ባልደረባችን አስማማዋዬ ነው ተጨማሪውን ይዘዋል። የኢትዮጵያን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ከሰዋዊ ባህሪ ጋር አጣምሮ በመተንተን ሀገሪቱ ያሉባትን መዋቅራዊና ሰው ሰራሽ ሳንካዎችን ፈታ ወደ ብልጽግና ማማ ለመሻገር የሚያስችላትን አቅጣጫ ያመላከተው በጠቅላይ ሚኒስትር አብይ አህመድ የጻፈው የመደመር መጽሐፍ በመጀመሪያ ገጹ ላይ ከሽያጩ የሚገኘው ሙሉ ገቢ ለትምህርት ቤቶች ማሰሪያ እንደሚል ያስቀምጣል። በዚህ መሰረትም ከመጽሐፉ ሽያጭ የተገኘውን ከ110 ሚሊዮን ብር በላይ ገቢ ለትምህርት ቤቶች ማሰሪያ ይሆን ዘንድ ጠቅላይ ሚኒስትር አብይ አህመድ ለቀዳማዊ እመቤት ጽሕፈት ቤት አበርክተዋል። መደመር እንደ ሀሳብ ለኛ ለኢትዮጵያ በጣም ጠቃሚ ሀሳብ ነው። ሚዛናዊነትን፣ መቀራረብን፣ መነጋገርን እናም ሀገራችንን ካለችበት ሁለንተናዊ ድህነት ሰው ወለድም መዋቅራዊ ወለድም ከሆኑ ስብራቶች አገግማ ወደ ብልጽግና እንድትሄድ የሚያደርግ ሀሳብ ነው። ሀሳቡም በመደመር እሳቤ የፈለቀና የደረጀ በመሆኑ መጽሐፉም በሚያገዙ ግለሰቦች የታተመ በመሆኑ ሙሉ በሙሉ ገቢው መልሶ ለልማት እና የሕዝብን ችግር የሚፈታ መሆን እንዳለበት በተገባው ቃል መሰረት ዛሬ እስካሁን የተሰበሰበውን 110 ሚሊዮን ብር ለቀዳማዊት እመቤት ቢሮ በማስረከብ በሚቀጥለው ዓመት ማለት በያዝነው በጀት ዓመት ይህ ገንዘብ ሙሉ በሙሉ በክልሎች ትምህርት ቤት በማሰራት ቀደም ሲል የነበረውን 20 ትምህርት ቤት ቁጥር የሚጨምር እንደሚሆን ተስፋ ይደረጋል። በእኛ በኩል በሰጠነው ገንዘብ ልክ በቀዳማዊት እመቤት ቢሮ ሙሉ በሙሉ ስራ ላይ መዋሉን እንቆጣጠራለን። ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው የሚመሩት ጽሕፈት ቤት ባለፈው ዓመት ከተለያዩ ድጋፍ የሚሰጡ አካላት ገንዘብ በማሰባሰብ በሁሉም ክልሎች 20 ትምህርት ቤቶችን እየገነባ ይገኛል። ይህ አሁኑ ስጦታ ደግሞ ይህንን ተግባር የበለጠ ለማጠናከር የሚያግዝ ይሆናልን ብለዋል ጠቅላይ ሚኒስትር አብይ አህመድ። ባለፉት ጊዜያት በሀገር ደረጃ የመደመር መጽሐፍ ከ110 ሚሊዮን ብር በላይ ተሰብስቧል። ይህ 110 ሚሊዮን ብር ሙሉ በሙሉ በተገባው ቃል መሰረት ለትምህርት ማሰሪያ እንዲውል የቀዳማዊት እመቤት ዝናሽ ቢሮ ባለፈው ዓመት ከተለያዩ አካላት ገንዘብ በማሰባሰብ 20 ትምህርት ቤቶች ኢትዮጵያ ውስጥ እያሰራ ነው። ከ20 ትምህርት ቤት ውስጥ 6-7 ገደማው ተመርቀዋል። የተቀሩት በኮሮና ምክንያት የዘገዩ ቢሆንም ምናልባት እስከ መስከረም ባለው ጊዜ ውስጥ ተመርቀው አገልግሎት መስጠት ይጀምራሉ። በሁሉም ክልሎች ነው የግንባታ የተፈጸመው።
አሁንም በዚያ ልምድ መሰረት ሙሉ በሙሉ ገንዘቡ ለቀዳማዊት እመቤት ቢሮ ገብቶ በእነሱ መንገድ በየክልሎቹ ትምህርት ቤት እንዲሰራበት ተወስኗል። መደመር መጽሐፍ ተሽጦ የተገኘው ይህ ገቢ ከክልል ክልልም ሆነ ከቦታ ቦታ የተለያየ ነው ያሉት ጠቅላይ ሚኒስትሩም ስለዚህ ገቢው መጽሐፉ ተሽጦ በመጣበት ክልል ሙሉ በሙሉ ተመልሶ ትምህርት ቤት የሚገነባበትን አሰራር ጽሕፈት ቤቱ የሚከተል ይሆናልም ብለዋል። በቀጣይ ያልተሰበሰቡ ገንዘቦች በዚህ መልኩ ልማት ላይ የሚውሉ ሲሆን ከመጽሐፉ ሽያጭ የሚገኝ ማንኛውም ገቢ ለግልም ሆነ ለፓርቲ የሚውል አይኖርም ብለዋል። በመጽሐፉ ሽያጭ የተገኘውን ገንዘብ መልሰን ለሕዝብ ልማት ስናውል ከፍተኛ ደስታ፣ ከፍተኛ ኩራት ይሰማናል። የገባነውንም ቃል በገባነው መሰረት ስንፈጽም እንዲሁ ደስታ ይሰማናል። መናገር ብቻ ሳይሆን የተናገርነውን ኤክስኪዩት ማድረግ፣ መጨረስ፣ መፈጸም መቻል እንደ ግለሰብም እንደ ሀገርም በጣም ጠቃሚ ስለሆነ በገባነው ቃል መሰረት ዛሬ ለሕዝብ ልማት እንዲውል ስንወስን እና ስናስረክብ ከፍተኛ ደስታ የተሰማን መሆኑን እየገለጽኩ ቀሪ ገንዘቦች በየክልሉ ያልተሰበሰቡ ገንዘቦች አሉ። እነዚህ ገንዘቦች ክልሎች ሰብስበው በፍጥነት የሚያመጡ ከሆነ ሙሉ በሙሉ አሁንም ወደዚሁ ኦፊስ በማዟዟር ትምህርት ቤት የሚሰራበት ይሆናል። አንድም ብር ከመደመር ለግለሰብ ወይም ለፓርቲ ወይም ለመንግስት የሚሄድ የለም። የተለያዩ ስሞታዎች እንደነበሩ እንሰማለን። ግን የመደመር ገንዘብ ሙሉ በሙሉ ለሕዝብ ልማት የሚውል ሀሳቡም ሕዝብን የሚያለማ በሱ ምክንያት የሚገኝ ገንዘብም መልሶ ለሕዝብ ልማት የሚውል መሆኑን ለማረጋገጥ እፈልጋለሁ። በቀዳማዊት እመቤት ጽሕፈት ቤት እየተገነቡ ከሚገኙ 20 ትምህርት ቤቶች መካከል 7ቱ ተጠናቀው ለአገልግሎት ዝግጁ ሲሆኑ ቀሪዎቹ 13 ትምህርት ቤቶች ደግሞ በመጪው መስከረም ሙሉ በሙሉ ግንባታቸው ይጠናቀቃል ተብሎ ይጠበቃል። በሀገሪቱ በመጣው ለውጥ እየተወሰዱ ያሉ ማሻሻያዎች ጠንካራ ተቋማዊ መሰረት እንዲይዙ አስፈጻሚ ተቋማት ርብርብ ሊያደርጉ እንደሚገባ የደቡብ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ሄለን ደበበ አሳሰቡ። የደቡብ ክልል ምክር ቤት 5ኛ ዙር 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤውን በማካሄድ ላይ ነው። በሌላ ዜና የድሬዳዋ አስተዳደር ምክር ቤት ለ2 ቀናት ሲያካሄድ የነበረውን መደበኛ ጉባኤ የ2013 በጀትና የተለያዩ ሹመቶችን በማጽደቅ አጠናቀቀ። በአስተዳደሩ ምክትል ከንቲባ አቶ አህመድ መሐመድ ቦሃም የአስፈጻሚ አካላትን የ2012 በጀት ዓመት እቅድ አፈጻጸም ሪፖርትና የ2013 መሪ እቅድ ቀርቦ ውይይት ከተደረገበት በኋላ ጸድቋል። ምክር ቤቱ የ2013 በጀት ዓመት 4 ቢሊዮን 214 ሚሊዮን 594,256 ብር አድርጎ አጽድቋል። ከበጀቱ ከ1.9 ቢሊዮን ብር በላይ ከከተማ አስተዳደሩ ከሚሰበሰብ ግብር እንደዚሁም 734 ሚሊዮን ብሩ ከተለያዩ የልማት አጋሮች ከሚገኝ የሚሸፈን መሆኑ ተገልጿል። ከጸደቀው በጀት ውስጥም 55 በመቶ ለካፒታል ፕሮጀክቶች ማስፈጸሚያ የሚውል ሲሆን ቀሪው 45 በመቶ ደግሞ ለመደበኛ በጀት ይውላል ነው የተባለው። ምክር ቤቱ ወይዘሮ ለምለም በዛብህን የአስተዳደሩ ጤና ቢሮ ኃላፊ፣ አቶ ገበየው ጥላሁን ደግሞ የመሬት ልማት ማኔጅመንት ቢሮ ኃላፊ እንደዚሁም 3 የቋሚ ኮሚቴ ሰብሳቢዎችና 1 የመጀመሪያ ደረጃ ፍርድ ቤት ዳኛን ሹመት አጽድቋል። በጉባኤው ማጠቃለያ የምክር ቤቱ አመራሮችና አባላት በተገኙበት የችግኝ ተከላ መርሃ ግብር ስለመካሄዱ የድሬዳዋ አስተዳደር የመንግስት ኮሚዩኒኬሽን ጉዳዮች ቢሮ ነው የዘገበው። ተመልሰናል። ኢቲቪ 57 ዜናችንም እንደቀጠለ ነው። በነሐሴ ወር ላይ የኮሮና ቫይረስ ስጋትን መቀነስ ካልተቻለ ወረርሽኙ አስከፊ ደረጃ ላይ ሊደርስ እንደሚችል ምክትል ጠቅላይ ሚኒስትር ደመቀ መኮንን አሳሰቡ። የጤና ሚኒስትሯ ዶክተር ሊያ ታደሰ በበኩላቸው በቀጣይ የሕክምና እርዳታ ከሚያስፈልጋቸው ውጪ በቫይረሱ የተያዙ ሰዎች በቤታቸው ራሳቸውን ለይተው እንዲያቆዩ ይደረጋል ብለዋል። አለም ይልፉ የኮቪድ-19 ወረርሽኝ በኢትዮጵያ ከተከሰተ ወዲህ ሀገሪቱ 48 የላቦራቶሪ ማዕከላትን በማደራጀት እስካሁን ከ450 ሺህ በላይ ምርመራዎችን ማድረግ ተችሏል። ይሁንና የቫይረሱ ስርጭት ከጊዜ ወደ ጊዜ እየጨመረ በመምጣቱ የምርመራ አቅምን በማሳደግ ከነሐሴ 1 ጀምሮ ለ2 ሳምንታት የሚቆይ የምርመራና የማህበረሰብ ንቅናቄ ተጀምሯል። ንቅናቄውን አስመልክቶ የኢፌዴሪ ጤና ሚኒስቴር ከክልል ጤና ቢሮ ኃላፊዎችና ባለድርሻ አካላት ጋር ጥናታዊ ጽሑፍ አቅርቦ ውይይት አካሂዷል። ጥናታዊ ጽሑፉን ተከትሎ የኮቪድ-19 ወረርሽኝ ጫና ካደረሰባቸው ዘርፎች መካከል ከጤና፣ ትምህርትና መሰል ጉዳዮች ጋር ተያይዞ ከተሳታፊዎች ጥያቄዎች ተሰንዝረዋል። ምናልባት አሁን ከሚከፈቱት ዘርፎች ውስጥ አንዱ ትምህርት ከሆነ
በደንብ በቂ ዝግጅት ከማድረግ ኳያ ገነዘባለሁ በጣም ከፍተኛ ወጪ ይጠይቃል። ቀደም ብሎም በስታንዳርድ ከስታንዳርዱ በላይ ነው ክፍል ውስጥ ያሉት። አሁን አገልግሎቱን መስጠት ስንጀምር በጣም ቁጥሩን መቀነስ እጅግ አስፈላጊ ይሆናል። በቤት ራስን መለየት የሚል ከኛ የማህበረሰብ የአኗኗር ሁኔታ እንዴት ልንሄድ እንችላለን? ምክንያቱም አንድ ቤት አንድ ታማሚ ስናገኝ ራሱን ለይቶ የመቆየት አቅም ይኖረዋል ወይ? በርካታ ፖዚቲቭ ኬዝ ቢገኝ ፖዚቲቭ ኬዝ ተገኘ ማለት ደግሞ ብዙ ንክኪ ያላቸው ሰዎች ይገኛሉና ከዚህ ከለይቶ ማቆያና ከለይቶ ማከሚያ አንጻር ምንድነው ያለን ቅድመ ዝግጅት? የጤና ሚኒስትር ዶክተር ሊያ ታደሰ 92 በመቶ የሚሆኑት በቫይረሱ የተያዙ ሰዎች ምንም ምልክት የሌለባቸው መሆኑን ገልጸው ሀገሪቱ ካላት የአቅም ውስንነት ጋር ተያይዞ የሕክምና እርዳታ የሚያስፈልጋቸውን ብቻ ወደ ጤና ተቋም እንዲገቡ ማድረግ የግድ ይላል ብለዋል። ሁሉንም ወደ ተቋማት ውስጥ አስገብቶ ማቆየት ስለማይቻል የራሱ ክራይቴሪያ ፕሮቶኮል አለው። መጀመሪያ የነበረው ፕሮቶኮል በጣም የሚገድብ ስለነበረ ብዙ ሰው አሁንም ወደ ተቋም ሄዱ ስላልቀረ በተወሰነ መልኩ ሪቫይዝ ተደርጓል። ስለዚህ የማይችሉና በጣም አስቸጋሪ ሁኔታ ውስጥ ያሉ ወደ ጤና ተቋም ሳይሆን ለብቻ የተዘጋጁ ለይቶ ማቆያዎች ላይ እንዲሄዱ፣ ሌሎቹ ደግሞ በቤት ውስጥ እንዲቆይ ማድረግ ስራውን ያው እኛም ማምነንበት ካልሄድን ማህበረሰቡንም ማሳመን ስለማንችል አይዲያል ሆኖ አይደለም። ይሄ በጣም ተመራጩ ነገር ሆኖ ሳይሆን ሁሉንም ወደ ተቋም ውስጥ ማስገባት አቅሙ ስለማይኖር ምልክት የሌላቸውን አስገብተን የታመሙትን ደግሞ ማስገባት ማንችልበት ችግር ውስጥ ከገባን ደግሞ ብዙዎችን ህይወት ልናጣም ስለምንችል ያንን የግድ መምረጥ ስለሚያስፈልግ ነው። በውይይቱ ላይ የተገኙት የኢፌድሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው በነሐሴ ወር ላይ የተጀመረው የንቅናቄ ዘመቻ በቀጣይ የሚመጡ ጊዜያት እጣ ፈንታ የሚወስኑ መሆናቸውንና ለዘመቻው መሳካት ሁሉም የህብረተሰብ ክፍል ሊተባበር ይገባል ነው ያሉት። ምንም እንኳ መጪው ጊዜ ለተወሰነ ጊዜ ህይወት ከኮቪድ ጋር መሆኑ ባይቀርም ወደ ከፋ ሁኔታ እንዳይቀየር ማድረግ በራሱ ስኬት ነው። እዛ ላይ እንረባረብ። ከ29 ሚሊዮን በላይ ተማሪዎች በየቤታቸው ከትምህርት ስርዓት ውጭ ሆነዋል። ይህንን ጉዞ ይዞ መቀጠል እንዴት ይቻላል? ጠንክረን እንዝመትና ስጋት እንዳይሆን አድርገን የትምህርት ስርዓታችን እንዲቀጥል እናድርግ። ነገር ግን ይሄንን አደጋ ስጋት በማይሆንበት ደረጃ ሳናመጣ ትምህርትን በዚህ ጊዜ እንከፍታለን ብሎ መናገር ግብታዊነት ስለሚሆን ዝግጅት እናረጋለን። ዋናው ዘመቻ ላይ እንረባረባለን። ያሁኑ መጪው ዘመን የትምህርት ስርዓቱ ሳይስተጓጎል እንዲቀጥል ካስፈለገ ተማሪዎችም መምህራንም የዘመቻው አካል ነው መሆን ያለባቸው ማለት ነው። በነሐሴ ወር የተጀመረው የንቅናቄ ዘመቻ 200,000 ሰዎችን ለመመርመር ያቀደ ሲሆን በአጠቃላይ እስከ ወሩ መጨረሻ ድረስ በ17 ሚሊዮን ቤቶች ላይ የቤት ለቤት ልየታ ይካሄዳል ነው የተባለው። ጤናችን እጃችን ላይ በሆነበት በዚህ ጊዜ እጃችን ምን እንደሚነካ በጥንቃቄ መከታተል አለብን። አብረን በምናሳልፈው ውሏችን ውስጥ ስንሸጥ፣ ስንገዛ፣ ስንሰጥ፣ ስንቀበል፣ ስንቆጥር ከጥሬ ገንዘብ ጋር በሚኖረን ንክኪ ለኮሮና ቫይረስ የመጋለጥ እድላችን የሰፋ ይሆናል። ከመቼውም ጊዜ በበለጠ ጥንቃቄ በሚያስፈልግበት በዚህ ወቅት ባንካችን ወደ እርስዎ የበለጠ በመቅረብ አካላዊ ርቀትዎን ጠብቀውና ከንክኪ ተቆጥበው ባሻው ቦታ የፈለጉትን አገልግሎት ማግኘት የሚችሉባቸውን ቀላልና ቀልጣፋ አገልግሎቶችን ማስፋቱን ቀጥሏል። በሞባይል ባንኪንግ፣ በሲቢኢ ብር፣ በኢንተርኔት ባንኪንግ፣ በኤቲኤም እና በፖስት ማሽኖቻችን በመጠቀም ሁሉንም ክፍያዎትን ፈጽመው ጊዜውን እየቆጠቡ ከምንም ነገር በላይ ውድ የሆነውን ጤናውን ይጠብቁ። ባንኮም በእጆ ይዘው በቤቶ ይቆዩ። እጆን ከንክኪ በማድረግ የኮሮና ቫይረስ ተጋላጭነትን ይቀንሱ። አሁን ባንኮም ጤናውም እጆ ላይ ነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። በአርቲስት ሃጫሉ ሁንዴሳ ላይ ጥይት ተኩሶ በመግደል ወንጀል የተጠረጠረው አቶ ጥላሁን ያሚ የተባለው ግለሰብ ወንጀሉን ስለመፈጸሙ ለፖሊስ በሰጠው የእምነት ክህደት ቃል አረጋገጠም። ተጠርጣሪው ይህንን ተልዕኮ የሰጡኝ ሰዎች ድርጊቱን መፈጸምህን በሚስጥር የማትይዘው ከሆነ በቤተሰቦች ላይ ጉዳት እናደርሳለን በማለት እንዳስጠነቀቁት
ለፌዴራሉ የመጀመሪያ ደረጃ ፍርድ ቤት የአራዳ ምድብ አንደኛ ወንጀል ችሎት ተናግሯል። በዚህም ለቤተሰቦቼ በቂ ጥበቃ እንዲደረግላቸውና የኔም ጉዳይ በፍጥነት እልባት እንዲያገኝልኝ በማለት ለፍርድ ቤቱ አመላክቷል። የፀሐይ ብርሃን አግኝቼ አላውቅም፣ ካቴና ከእጄ አልወለቀም፣ ክስ እስኪመሰረትብኝ እንኳን ከሌሎች ተጠርጣሪዎች ጋር እንድቀላቀል ይደረግልኝ በማለት ለፍርድ ቤቱ አቤቱታ አቅርበዋል። ተጠርጣሪው ባለፈው የጊዜ ቀጠሮ በዚሁ ችሎት ቀርቦ ራሴን እንዳጠፋ ይፈቀድልኝ ማለቱን ችሎቱ አስታውሷል። በዚያው ቀጠሮ መርማሪ ፖሊስ ካቴናው ከእጁ የማይወልቀው ተጠርጣሪው ራሱን እንዳያጠፋ ለመከላከል ስለመሆኑ ችሎቱ ገልጿል። ፖሊስ ከጥላሁን ያሜ ጋር በግብረ አበርነት ተጠርጥሮ በችሎቱ የቀረበው አብዲ አለማየሁ ተመሳሳይ ቅሬታ ማንሳቱን ተከትሎ ሁለቱም ተጠርጣሪዎች የፀሐይ ብርሃን ስለማግኘታቸው አስረድተዋል። መርማሪ ፖሊስ በዛሬው ቀጠሮው ጥላሁን ያሚ የተባለው ተጠርጣሪ የካቴናውን ጉዳይ ዳግም በማንሳቱ የአዲስ አበባ ፖሊስ ኮሚሽን የሚመለከተው የስራ ኃላፊ በቀጣይ ቀጠሮ ስለ ሁኔታው ያስረዳ ብሏል ችሎቱ። ፖሊስ ባለፈው የተሰጠው የጊዜ ቀጠሮ ያከናወነውን የምርመራ ስራ ያደመጠው ፍርድ ቤቱም በቀጣይ በተለይም በቁጥጥር ስር ከሚገኙ ተጠርጣሪዎች ጀርባ ድርጊቱን ያቀነባበሩ አካላትን በቁጥጥር ስር ለማዋልና ሌሎች የሰነድ ማስረጃዎችን ለማደራጀት ከጠየቀው 14 ቀናት ተጨማሪ የምርመራ ጊዜ ፍርድ ቤቱ 11 ቀናትን ፈቅዷል። ፍርድ ቤቱ ውሳኔውን ለመጠባበቅ ለነሐሴ 12 ቀን 2012 ዓ.ም ተለዋጭ ቀጠሮ መያዙን ሪፖርተራችን ጥላሁን ካሳ ዘግቧል። በሌላ ዜና የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት የድምፃዊ ሃጫሉ ሁንዴሳን አስከሬን ወደ አምቦ እንዳይሄድ ከነ አቶ ጀዋር መሐመድ ጋር በጋራ ተንቀሳቅሷል የተባሉ ተጠርጣሪዎች ላይ ፖሊስ ከጠየቀው 14 ቀን የምርመራ ጊዜ ለመጨረሻ ጊዜ በማለት 12 ቀናትን ፈቀደ። ተጠርጣሪዎች አዲሱ ቶሎሳ፣ ደስታ ሽኩር፣ ጥላሁን ለታ፣ አበራ ሁንዴ፣ መስተዋሪ ዳደም፣ አረፋት አቡበከር፣ አማን ቃሎ፣ ሱልጣን በዲያ፣ ውቢ ቡርቃ፣ ሀቢቢ ሳፈው፣ ጉቱ ሙሊሳ፣ ሲሳይ በቀለ፣ ሮባ አዳን እና ጉልማ ከፈና ናቸው። እንደ ፖሊስ የምርመራ መዝገብ ሁሉም ተጠርጣሪዎች በቁጥጥር ስር የዋሉት የሟች አስክሬን ወደ አምቦ ሳይደርስ አዲስ አበባ ተመልሶም ወደ ኦሮሚያ ብልጽግና ፓርቲ ጽሕፈት ቤት ይዘው ሲገቡ እየተገኙ ናቸው ብሏል። ከአቶ ጀዋር መሐመድ ጋር በመሆን አስክሬኑ ወደ አዲስ አበባ ተመልሶ 10 ቀን ተለቅሶ የሚኒሊክን ሐውልት በማፍረስ ቤተ መንግስቱን መቆጣጠር የሚለውን ዓላማ ሲያራምዱ የተገኙ መሆናቸውን ጠቅሷል። ፖሊስ በምርመራ መዝገቡ ከተጠርጣሪዎቹ ሲሳይ በቀለ የተባለው ሟች ዘመዴ ነው። ለቅሶ ልደርስ ሄጄ አስክሬኑ ወደ አዲስ አበባ ሲመለስ አብሬ ተመልሼ ከኦሮሚያ ብልጽግና ፓርቲ ጽሕፈት ቤት ተያዝኩ እንጂ የፈጸምኩት ጥፋት የለም፣ የዋስትና መብቴ ይጠበቅልኝ በማለት አመላክቷል። ሌላኛው ዋቢ ቡርቃ የተባለው ተጠርጣሪ ያጠፋው ጥፋት እንደሌለና የዩኒቨርሲቲ ተማሪ እንደመሆኑ መጠን የነገ ተስፋዬን በማየት ፍርድ ቤቱ የዋስትና መብቴን ይጠብቅልኝ ሲል አመልክቷል። በስር ሆኖ በኮሮና ቫይረስ ተይዞ 15 ቀናትን በኤካ ኮተቤ ሆስፒታል ሲታከም ህመሙን ተገንዝቦ እንደ ታካሚ ሳይሆን እንደ እስረኛ ሆኖ 15 ቀናትን በመጥፎ ሁናቴ ማሳለፉን ለችሎቱ ገልጿል። ጠበቆችም እንዲሁ የተጠርጣሪዎች የግል ጥፋት ተለይቶ አልተቀመጠም፣ ያጠፉት ጥፋትም የለም፣ በዚህ ዋስትና መብታቸው እንዲጠበቅላቸው ጠይቀዋል። የምርመራ ቡድን የሰጠውን ምላሽ ተከትሎ ፍርድ ቤቱ ተፈጸመ ከተባለው ወንጀል ስፋት አንጻር የተጠየቀውን የዋስትና ጥያቄ አልተቀበለውም። የፖሊስን የምርመራ መዝገብ እየተመለከተ መሆኑን በመጥቀስ ፖሊስ ከጠየቀው 14 ቀናት የምርመራ ጊዜ 12 ቀናትን ለመጨረሻ በማለት ፈቅዷል። ወቢ ቡርቃ የተባለው ተጠርጣሪ በኤካ ሆስፒታል የኮሮና ቫይረስ ህመምተኛ ሆኖ የቆየበትን ሁኔታ ሆስፒታሉ በጽሁፍ እንዲያስረዳም አዟል። ውጤቱን ለመጠባበቅም ለነሐሴ 13 ቀን 2012 ዓ.ም ተለዋጭ ቀጠሮ ስለመያዙ ባልደረባችን ጥላሁን ካሳ ዘግቧል። ይህ በእንዲህ እንዳለ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛው የወንጀል ችሎት የአቶ እስክንድር ነጋን የዋስትና ጥያቄን ውድቅ አደረገው። ችሎቱ ፖሊስ በተጠረጠረው ላይ ያቀረበው ተጨማሪ የምርመራ ጊዜ ጥያቄ አልተቀበልኩም ብሏል። ጥላሁን ካሳ ችሎቱን ተከታትሎ ተከታዩን ዘገባ አጠናቅሯል።
የድምፃዊ ሃጫሉ ሞት ተከትሎ በአዲስ አበባ ከተማ ከነበረው ሁከትና ብጥብጥ ጋር ተያይዞ በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር ባሉ አቶ እስክንድር ነጋ ላይ የፖሊስ የምርመራ ቡድን ከፍርድ ቤት በሚሰጠው ጊዜ የምርመራ ስራዎችን ሲያከናውን ቆይቷል። የብሔርና የሃይማኖት ግጭት እንዲቀሰቀስ አድርገዋል፣ ህገወጥ ቡድን አደራጅቷል፣ ከዚህ መነሻነትም በዚህ ቡድን የ14 ሰዎች ህይወት ጠፍቷል፣ ንብረት ወድሟል የሚሉት ፖሊስ ግለሰቡን ጠርጥሬያቸዋለሁ ካላቸው ወንጀሎች ተጠቃሾች ናቸው። የምርመራ ቡድኑ በተሰጠው የምርመራ ጊዜ የ37 ምስክሮችን ቃል መቀበሉን በሁከቱ ህይወታቸው ካለፈ 14 ሰዎች የአምስቱን የአስክሬን ምርመራ ውጤት ከቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ መቀበሉን ነው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት ያቀረበው። በሁከት ብጥብጡ በአዲስ አበባ የወደመ ንብረት ግምትን በተመለከተ የሰነድ ማስረጃ ከሚመለከተው ተቋም መቀበሉንም ቡድኑ ለችሎቱ አስረድቷል። ለቀሪ የሰው ምስክሮች ሰነድ ማሰባሰብና ተያያዥ የምርመራ ስራዎች ከተፈጸመ ወንጀል ስፋትና ውስብስብነት አንጻር ተጨማሪ 14 ቀን እንዲፈቀድለት ቡድኑ አመልክቷል። የጠርጣሪ ጠበቆችም እንዲሁ የምርመራ ቡድኑ የበርካታ ምስክሮችን ቃል ተቀብሏል፣ በዚህም ምርመራው መጠናቀቁን ያመለክታል ብለዋል። ሌሎች አጠፉ በተባሉ የሰው ህይወት ደንበኛችን በእስር ሆነው የጊዜ ቀጠሮ መጠየቁ ከህግ ውጭ በመሆኑ ፍርድ ቤቱ ይህንን ከግምት ውስጥ በማስገባት የዋስትና መብታቸው እንዲጠበቁ ማለት አመልክተዋል። የምርመራ ቡድኑ በበኩሉ 37 የሰው ምስክር ተቀብለናል ማለት ምርመራው ተጠናቀቀ ተብሎ ሊወሰድ አይገባም የሚል የመከራከሪያ ነጥብ አንስቷል። ተጠርጣሪው ባደራጁት ቡድን ከጠፋው የሰው ህይወት አንጻር ብሎም ከወደመው ንብረት ጋር በተያያዘ ወንጀሉ ሰፊ መሆኑን ስለሚያመለክት ችሎቱ የጠበቆችን መከራከሪያ ሀሳብና የዋስትና ጥያቄ ውድቅ ያድርግ በማለት ቡድኑ አመልክቷል። የግራ ቀኙን ክርክር የሰማው ችሎቱ ፖሊስ በሚሰጡ የጊዜ ቀጠሮ የሚያካሄዱን የምርመራ መዝገብ ሲመረምር መቆየቱና ሂደቱም ተአማኒ መሆኑን ገልጿል። ይሁንና አብዛኛው የምርመራ ስራዎች ከመከናወናቸው ጋር ተያይዞ ፖሊስ በተጠርጣሪው ላይ የጠየቀውን የ14 ቀን ተጨማሪ ጊዜ አልተቀበልኩም ብሏል ፍርድ ቤቱ። ነገር ግን ተጠርጣሪው የተጠረጠሩበት ወንጀል ሞት ያስከተለ በመሆኑ ክስ ተመስርቶባቸው ጥፋተኛ ሆነው ቢገኙ ከ15 ዓመት በላይ ሊያስቀጣቸው ስለሚችል የህጉን ክልከላ በመጥቀስ የዋስትና ይፈቀደልን ጥያቄያቸውን ውድቅ አድርጓል ፍርድ ቤቱ። በሌላ በኩል ጠቅላይ አቃቤ ሕግ አቶ እስክንድር ነጋ ላይ ቀዳሚ ምርመራ ፋይል እንዲከፈት በህጉ መሰረት ስለወሰንኩ ትእዛዝ ይሰጥልኝ በማለት አመልክቷል። ችሎቱ በዚያ አቤቱታ ላይ ትእዛዝ ለመስጠት ለነሐሴ 5 2012 ዓ.ም ተለዋጭ ቀጠሮ ይዟል። በዚህ የቀጠሮ ቀን አቃቤ ሕግ ለቀዳሚ ምርመራ ችሎት ምስክሮች የተካተቱበትን አቤቱታ ለችሎቱ እንዲያቀርብም ብሏል። የጠርጣሪ ጠበቆችን በዚሁ ቀጠሮ በአቃቤ ሕግ አቤቱታ ላይ የሚያቀርቡት መቃወሚያ የሚኖር ከሆነም ይሰማል ብሏል ችሎቱም። ይህ እስከሚሆን ድረስ ተጠርጣሪው አቶ እስክንድር ነጋ በፖሊስ ማረፊያ ይቆይ ብሏል። ባገኘነው መረጃ መሰረት አቃቤ ከአቶ እስክንድር ነጋ ጋር ስንታየው ቸኮልና ቀለብ ስዩምን በቀዳሚ ምርመራ ፋይል ያካትታቸዋል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላቸው የሚገኘው ኢቲቪ 57 ዜናችን አሁንም እንደቀጠለ ነው። የአማራ ወጣቶች ለህዝባቸው ነጻነትና ፍትሐዊ ተጠቃሚነት የከፈሉት መስዋዕትነት ለለውጥ ኃይሉ ድጋፍ የነበረና ታሪክም የሚዘክረው ስለመሆኑ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አገኘው ተሻገር ተናገሩ። ነሐሴ 1 የትህነግ የአፈና አገዛዝ እንዲያበቃና የክልሉ ህዝብ የነጻነት ጥያቄ ያነገቡ ወጣቶች የተሰዉበት የመታሰቢያ መርሃ ግብር በባህር ዳር ተከናውኗል። ከስፍራው ባልደረባችን ራሄል ፍሬው ተከታዩን አድርሳናለች። ነሐሴ 1 2008 ዓ.ም በባህር ዳር ከተማ የክልሉን ህዝብ የነጻነት የፍትሃዊ ተጠቃሚነትና የእኩልነት ጥያቄዎችን አንስተው ለማንነትና ለወሰን ጥያቄዎችም አፈና ይቁም የሚሉ ሀሳቦችን አንግበው አደባባይ የወጡ ወጣቶች የተሰዉበትና ለአካል ጉዳትም የተዳረጉበት ዕለት ነው። ይህን ዕለት ለመዘከር በህሊና ጸሎት በተጀመረው ዝግጅት ለሰማዕታት ወጣቶች ከአባይ ድልድይ የሚነሳው መንገድ የሰኔ 1 ሰማዕታት ጎዳና በሚል የተሰየመላቸው ሲሆን ለመታሰቢያ የሚሆን አደባባይ ግንባታም የመሰረት ድንጋይ ተጥሏል። በዚህ ዝግጅት ላይ ንግግር ያደረጉት የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አገኘው ተሻገር የአማራ ህዝብ በስነ ልቦና በኢኮኖሚና በፖለቲካው መስክ ከነበረበት ከፍታ ለማስለቀቅ የሚሰሩ ሴራዎችን ቀድሞ የተረዱ ምሁራን፣ ፖለቲከኞች፣ ወጣቶች ከመላው ህዝብ ጋር ያደረጉት ትግል ዋጋ የተከፈለበት ነው ያሉ ሲሆን የተከፈለው መስዋዕትነትም ፍሬ አፈራና ሀገሪቱን በለውጥ ጎዳና የመራ መሆኑን ጠቁመዋል። ድህረ 1983 በሸዋ ተጠንስሶ ጊዜውን ጠብቆ ጎንደር ላይ እንደገና የተነሳው የአማራ ተጋድሎ በጎጃም ተጠናክሮ ወደ ወሎ ሲሻገር ተጋድሎ የማይሰበር ሙሉ ቁመና ሊላበስ ችሏል። ዛሬ በፌደራልም ሆነ በክልል ደረጃ የለውጥ ኃይል ሆነው የአማራን መሰረታዊ ጥያቄዎች ለማስመለስ በመትጋት ላይ የሚገኙት አመራሮች ህዝባዊ ትግሉ በተቀጣጠለበት ወቅት በመሪ ድርጅቱ በኢህአዴግ ግንባሩ ሰፊ የመታገያ አጀንዳዎችን ይዘው እንዲታከሉ ደጀን የሆናቸው የአማራ ወጣቶች ተጋድሎ ነው።
በተለያዩ ዝግጅቶች ሰማዕታቱን እየዘከረ የሚገኘው የባህር ዳር ከተማ አስተዳደር መስዋዕትነቱን ከመዘከር ባለፈ ለተሰዉ ሰማዕታት ቤተሰቦች ትርጉም ያለው ውሳኔ መወሰኑን ነው ምክትል ከንቲባ አማራ ለሙ የተናገሩት። የመኖሪያ ቤት የሌላቸው የሰማዕታት ቤተሰቦች በማህበር ተደራጅተው የመኖሪያ ቤት መስሪያ ቅድሚያ እንዲያገኙ፣ ሶስተኛ የሰማዕታት ቤተሰቦች ረዳት በማጣታቸው ያጡትን የትምህርት ዕድል ከኮሌጅ እስከ ዩኒቨርሲቲ በከተማችን በሚገኙ የትምህርት ተቋማት እንዲያገኙ፣ አራተኛ የሰማዕታት ቤተሰቦች በጉዳት ምክንያት የሕክምና አገልግሎትና ሌሎችንም የማቋቋሚያ ተግባራትን በከተማ አስተዳደሩ እገዛ የሚያደርግላቸውና የወሰን መሆኑን ለመግለጽ እንፈልጋለን። የሰማዕታቱ ቤተሰቦችና የመርሃ ግብሩ ተሳታፊዎችም ወጣቶቹ የወደቁለት ዓላማ ከንቱ እንዳይቀር እየተሰራ ያለውን ስራ አድንቀው በልፈታቸው በመጣው ለውጥም የሕግ የበላይነት እንዲረጋገጥና የዜጎች ተዘዋውሮ በመላ ሀገሪቱ የመኖር መብት እንዲከበር ጠይቀዋል። ለኛ ፍትህን፣ አንድነትን፣ ነጻነትን ያጎናጽፉ ዘንድ መስዋዕት የሆኑ ወጣቶቻችን በዚህ ሁኔታ ዝክረ በዓላቸው መከበሩ ትልቅ ነገር ነው። በተወሰነ መልኩ ለውጥ የሚታይ መሆኑ እውን ነው። ይሁን እንጂ አሁንም ቢሆን በሌሎች ክልሎች ላይ የሚኖሩ የክልላችን ህዝቦች እየተፈናቀሉ እየሞቱ ስለሆነ እኛም የደማንለት የሞትንለት ይህ መፈናቀልና መሞት እንዲቆም ስለነበር አሁንም ቢሆን ይሞትና የመፈናቀል እንዲቆም ሀሳባችንን በዚህ አጋጣሚ ልናስተላልፍ እንወዳለን። ዝግጅቱ ሰማዕታቱን ከመዘከር ያለፈ ዓላማ ያለው ነው ያሉት አቶ አገኘው ተሻገር ሰማዕታቱ የታገሉለት ዓላማ እውን እንዲሆን የሕግ የበላይነት እንዲከበርና ዜጎች በማንነታቸው እንዳይጎዱ ህዝቡ አንድነቱን በመጠበቅ ከክልሉ መንግስት ጋር በመሆን እንዲታገል ጠይቀዋል። የማንነትና የወሰን ጥያቄ ስላቀረቡ ብቻ የወልቃይት የራያና በጠለምት ውስጥ የሚኖሩ የአማራ ብሔር ተወላጆች ላይ የሚፈጸመው ግድያ፣ አፈና፣ እስርና እንግልት እንዲቆም የተለመደ አጋርነታችሁንና ህገ መንግስታዊ ኃላፊነታችሁን እንድትወጡ እንዲሁም የህግ የበላይነት እንዲከበር የበኩላችሁን አገራዊ ተልዕኮ እንድትወጡ ይህ ለውጥ እንዲመጣ መስዋዕትነት በከፈሉ ሰማዕታት ስም ጥሪያችን እናቀርባለን። በከተማው ከሐምሌ 28 እስከ ነሐሴ 1 እየተከናወነ በሚገኘው የመታሰቢያ መርሃ ግብር የመታሰቢያ ስፍራዎችን ከመሰየም ባለፈ የችግኝ ተከላ፣ ደም ልገሳና የጽዳት ዘመቻንም ያካተተ ነው። ለኢቲቪ ራሄል ፍሬው ባህር ዳር። በሌላ ዜና ህወሓት ባለፉት 27 ዓመታት ዲሞክራሲያዊና ፌዴራላዊ ስርዓትን በኢትዮጵያ በማስፈን ሽፋን አሃዳዊና ዲሞክራሲያዊ ስርዓትን ሲያራምድ ነበር ሲሉ በደቡብ ወሎ ዞን የደሴ ከተማ ነዋሪዎች ተናገሩ። ነዋሪዎቹ ህወሓት በምርጫ በተደጋጋሚ በድምፅ በተቀጣባቸው አካባቢዎች ሳይቀር ጥፋቱን ከማረም ይልቅ ድምፅ የነሳውን ከተማና ህዝብ በልማት በመቅጣት መበቀሉ ነው ብለዋል። ሪፖርተራችን ብሩክ ተስፋዬ ተጨማሪ ዝርዝር አለው። አቶ ኢማም እሸቱ የደሴ ከተማ ነዋሪ ናቸው። በእድሜያቸው የተለያዩ ስርዓቶችን ያዩት እኚህ ሰው ህወሓት ስለ ዲሞክራሲ እያወራ ነጻነትን የሚያፍን ስለ ፌዴራሊዝም እየሰበከ አሃዳዊ የነበረ ስለመሆኑ ያስረዳሉ። ህወሓት ግንባር ስትፈጥር የመሰረተቻቸው ድርጅቶች የራሷን ሰዎች የባዕድን አመራር፣ የራሷን ሰዎች የሄድን አመራርና የሌሎችም አመራር አድርጋ ሾመች። አህዳዊነት፣ አድራጊ ፈጣሪነት ከህወሓት በላይ አለ እንዴ? ይልቅስ እኔ የምመክረው ለነሱ የህወሓት ማዕከላዊ ኮሚቴ ጀምሮና ከነሱ ዙሪያ ያለው የህወሓት ሰው በእግሩ ተንበርክኮ የኢትዮጵያን ህዝብ ይቅርታ ቢጠይቅ ይሻላል። በጣም የተሰራበት ነገር። ሌላኛው የከተማዋ ነዋሪ አቶ ክብረት አብራው ህወሓት ሲመራው በነበረው ኢህአዴግ በተካሄዱት ምርጫዎች በደሴ ከተማ በተደጋጋሚ ድምጽ በማጣቱ የሞግዚት አስተዳደሩን አስቀምጦ በድምጽ የቀጣውን ህዝብ በልማት ስለመቅጣቱ ያነሳል። በከተማችን ላይ ምርጫ በነበሩበት ሂደት በሁሉም የምርጫ ዘመናት ተሸንፏል። ትልቁ ነገር የዚህ ጠባሳ ነው። ልክ በምርጫው የቀጣውን አካል እሱ ደግሞ በየዘመናቱ ከተማውን በሁሉም መንገድ ለምሳሌ ኮንስትራክሽንን ብንመለከት ውሃ መጥቶ ሙሉ አስፋልቱ ላይ የሚወርቅበት ሆን ተብሎ ብዙ ቅርሶች ፈርሰው ለመንገድ ስራ ተብሎ ነገሮች ተነቃቅለው ግን መንገድ ያልተሰራባቸው ልማቱ እንዲቆም በመደረግ ጨረታ ይካሄዳል። በኮንስትራክሽን ዘርፉ መጥተው የሚጫረቱት የሚያሸንፉት የሚሰሩትም እነሱ ናቸው። ስለሆነ አብዛኛው የከተማዋ ተወላጆች በተስፋ መቁረጥ፣ በጫት፣ በተለያየ ሱስ ተይዘው
በቃ በረንዳ ላይ የሚውሉ ናቸው። አቶ ክብረት አያይዞም የክርስትናና እስልምና እምነት ተከታዮች በፍቅር በሚኖሩባት የደቡብ ወሎዋ መዲና ደሴ ህወሓት መዋቅራዊ በሆነ አካሄድ ፍቅራቸውን ለመሸርሸር ሴራ ስለመጎንጎኑም ይጠቅሳል። መስጊድ ውስጥ ያሉት እነሱ ናቸው፣ ቤተክርስቲያን ውስጥ ያሉት እነሱ ናቸው። ሁሉን ነገር ማድረግ የሚችሉና የማይፈልገውን ነገር ራሳቸው ፈጥረው እንደተፈጠረ አድርጎ የሚናገሩ ናቸው። እንዲህ ሆኗል፣ አንዳንድ እንትኖች ቤተክርስቲያን አቃጥለዋል፣ አንዳንድ ሙስሊሞች፣ አንዳንድ ክርስቲያኖች፣ አክራሪ ክርስቲያኖች መስጊድ እንዲህ ብለዋል። ግን እነዚህን ሰዎች ራሱ ሰርተው አዘጋጅተው የሚያመጣቸው እነሱ ናቸው። ምክንያቱም ህዝቡ ያውቀዋል። በየትኛውም ሃይማኖት ውስጥ የሌላውን የሃይማኖት ተቋም ማፍረስ ስነ ምግባር እንዳልሆነ ያውቃል። ነገር ግን ልክ በዚህ ልክ የሰሯቸው የገዟቸው ሰዎች በገንዘብ በጥቅም የያዟቸው ሰዎች በቃ ለኖርምና ለምንም ተገዢ ስላልሆኑ እንደፈለጉ ማድረግ የሚችሉ ናቸው። ስለሆነ እነዚህ ሰዎች መጥተው ቤተክርስቲያን ያቃጥላሉ። ከዛ በኋላ እስልምናና ክርስትና እንዲያያዝ ይደረጋል ማለት ነው። እነዚህ ሰዎች የሃይማኖት መጽሐፍት እንዲቀዱ ይደረጋሉ። የክርስቲያን ሃይማኖቶች እንዲያርጓል ተብሎ ይደረጋል። ስለሆነ በብዙ መንገድ የራሱን ስልጣን ለማርዘም የተለያየ ሜካኒዝሞችን ተጠቅሞ ሰው እንዲፈራ በማድረግ እነሱ የበላይ ሆኖ እነሱ የተጠቀሙ የነሱ ቤተሰቦች እየኖሩ ሰው እንዳይኖር ሲያደርጉ የነበሩ ናቸው። ወይዘሮ ራቢያ ከበደ ደግሞ ባለፉት 27 ዓመታት ዲሞክራሲ በጽሁፍ የተቀመጠ በፍሬ ያልተገለጠ ስለመሆኑ ጠቅሰው አሁን በህወሓት በኩል ሐሳብን በመሃል ሀገር በሐሳብ ከመታገል ይልቅ ጠቅልሎ መሄድ ከኢትዮጵያዊነት ይልቅ ዘረኝነትን ያሳየን ነው ይላሉ። ከሸልፍ መቀመጥ ከርቡ ላይ በከቨር ላይ ከማስቀመጥ ውጭ ዲሞክራሲን በእውን በተግባር የማይታይበት ነው። እኔ ለዚህ ማሳያ የምሰጥ ነገር የመጀመሪያው ሃይማኖት ነው። ሃይማኖት ላይ መንግስት በሃይማኖት ጣልቃ ይገባል። ግን ስናየው የነበረው ከላይኛው መዋቅር ጀምሮ የራሱን አደረጃጀት እየፈጠረ አንድነት እንዳይፈጠር፣ እስልምና አንድ እንዳይሆን፣ ሌላውም ሃይማኖት ከእስልምና ጋር አንድ አይነት ኑሮ ተጣምሮ ያለውን በወሎ በተለይ ባህል ላይ ያለውን የእምነት እንትን የመፈረካከስና ከፋፍለህ ግዛው አይነት ስትራቴጂ የመጠቀም ነው። ከአሁኑም ተግባር ጋር ስናየው ለዲሞክራሲ ያን ያህል አመት ታገልን ያሉትና ለዲሞክራሲ ያን ያህል ቦታ ሰጥተው የሚታገሉ ኃይሎች እንደ ኢትዮጵያ አስተሳሰብ ኢትዮጵያ መሀል ሀገር ላይ ሆነው ለዲሞክራሲ መታሰር ነበረባቸው፣ ለዲሞክራሲ መገረፍ ነበረባቸው፣ ለዲሞክራሲ ህይወታቸው መገበር ነበረባቸው። ጠቅልሎ መንደር መሄድ ምንድን ነው? ጠቅልሎ ሰፈር መሄድ ሰፈርተኝነትን ነው የሚያሳየው። ትክክለኛም ለካ ዘረኝነት እንደነበር ነበር የሚያሳይህና ለአብዮታዊ ዲሞክራሲን ያን ያህል የሚታገል ኃይል እዚሁ እንደ ኢትዮጵያ የሚያስብ ከሆነ እንደ ኢትዮጵያ ሳስቦ ለካ አልሰሩትም ነበር የሚለውን ነው የሚያሳየው። የከተማዋ ነዋሪዎችም በለውጥ አመራሩ ላይ ተስፋ እንዳላቸው ገልጸው አሁንም በአካባቢው የእምነት ግጭት ለመፍጠር የሚሞከሩ ሴራዎች በመኖራቸው መንግስት ትኩረት ሊሰጥ ይገባል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን አሜሪካ ዋሽንግተን ዲሲና አካባቢዋ ሀገረ ስብከት በኢትዮጵያ አንዳንድ አካባቢዎች በደረሰው ጉዳት ቤተሰቦቻቸውን ላጡና መኖሪያቸው ለወደመባቸው ወገኖች የሚሆን የአልባሳትና የቁሳቁስ ድጋፍ አደረጉ። የአልባሳት ድጋፉ በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ተረክበውታል። የዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሩፋኤል መንግስት ፍትህ በማስፈን ረገድ የጀመረውን ጥረት የማበረታታትና አጠናክሮም እንዲቀጥልበት ጥሪያቸውን አስተላልፈዋል። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው ቤተ ክርስቲያኗ የዲያስፖራውን ማህበረሰብ በማስተባበር ረገድ የምታደርገው ጥረት የሚመሰገን ነው ብለዋል። በቀጣይም ዲያስፖራው ኮሮናን በመከላከልና ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚያደርገውን ድጋፍ እንደሚያጠናክር ጥሪ ስለመቅረቡ ባልደረባችን ንጋት በቃና ዘግባለች። በቆይታችን አረንጓዴ አሻራን አስመልክቶ ወደ አጠናቀርነው ዘገባ ደግሞ እንሻገር። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ሰራተኞች በኦሮሚያ ክልል ምስራቅ ሸዋ ዞን ሎሚ ወረዳ ችግኝ ተከሉ። ድርጅቱ በሀገር አቀፍ ደረጃ ባሉት ሁሉም ቅርንጫፎቹ አካባቢ 30 ሺህ ችግኞችን ለመትከል አቅዶ እየሰራ ስለመሆኑ አስታውቋል። ተመስገን ንብረት ተጨማሪ ዝርዝር አለው።
የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ሰራተኞችና የስራ ኃላፊዎች በኦሮሚያ ክልል ምስራቅ ሸዋ ዞን በምትገኘው ሎሜ ወረዳ ቱሉ ጭሬ ተብሎ የሚጠራው አካባቢ ላይ አረንጓዴ አሻራቸውን አሳርፈዋል። ባለፈው ዓመት 23000 ችግኞችን በመትከል ከ94 በመቶ በላይ የሚሆኑትን ማጽደቅ መቻላቸውንም የድርጅቱ ዋና ስራ አስፈጻሚ አቶ ሮባ መገርሳ ተናግረዋል። በተያዘው ክረምትም የድርጅቱ ቅርንጫፎች በሚገኙባቸው አካባቢዎች 30000 ችግኞችን ለመትከል አቅደው እየሰሩ መሆናቸውን ጠቁመዋል። ዘንድሮ ደግሞ እስከ 30000 የሚጠጋ ችግኞችን በመትከል ላይ እንገኛለን። የዛሬው ወደ ማጠቃለያው ማገባደጃ ምዕራፍ የሚወስደን ይሆናል። እስካሁን ድረስ 22000 አካባቢ 22000 የሚጠጋ ችግኝ ተክለናል። ድርጅቱ የሞጆ ደረቅ ወደብና ተርሚናል አካባቢ 17 ሄክታር መሬት በመረከብ ቦታውን ጥብቅ ደን ለማድረግ በትኩረት እየሰራ እንደሚገኝም አቶ ሮባ ተናግረዋል። መልካም ፈቃድ ሆኖ የሎሜ ወረዳ 17 ሄክታር ሰጠን። መጀመሪያ 14 ነበር፣ ኋላ ላይ 3 ሄክታር ጨመሩልን። እሱም አልበቃንም። ምንድነው ያደረግነው? ቦታውን መረከብ ብቻ ሳይሆን መታጠር እንዳለበት፣ ውሃ ላይኖር ቢችል ደግሞ ውሃ ሊጠጣ እንደሚችልበት፣ ከዛ ውሃስ ማን ያጠጣዋል፣ ማን ይንከባከባል የሚለውን አመቻችተን ከአካባቢው ማስተዳደርም ጋር ተነጋግረን ወጣቶች እንዲሰጡን አድርገን በማህበር የተደራጁ ወጣቶች የስራ እድልም ተፈጥሮላቸው ይህንን እንዲከባከቡ ነው የተደረገው። የተተከሉ ችግኞች በብዛት ለምግብነት የሚውሉ መሆናቸውን የጠቆሙት የተቋሙ ሰራተኞችም ችግኝ መትከል የአየር ንብረትን ከመጠበቅ አንጻር ጉልህ ሚና እንዳለው ተናግረዋል። የዛሬ ዓመት ላይ ወልጄ ቤት ስለነበርኩኝ አሻራዬን ማሳረፍ አልቻልኩኝም ነበር። ዛሬ ላይ አሻራዬን ለማሳረፍ ስለቻልኩኝ በጣም ደስ ብሎኛል። ደስ ይላል። ለአየሩም ያለው እንትን ችግኝ ምግባችን ነው፣ አየራችን ነው። የአካባቢውን አየር ባላንስ ለማድረግ ትልቅ አስተዋጽኦ ያላቸው የውሃ ምንጫችን ነው። ችግኙ ማለት በአጠቃላይ ሁሉ ነገር ነው። በድርጅቱ የተቀጠሩ አትክልተኞችም የተተከሉ ችግኞችን ተንከባክበው ለማጽደቅ እንደሚሰሩ ገልጸዋል። በኢትዮጵያ የኮሮና ቫይረስ ከተከሰተ ጀምሮ የወሳኝ ኩነት ምዝገባ መቀዛቀዙን የኢሚግሬሽን ዜግነትና ወሳኝ ኩነት ምዝገባ ኤጀንሲ አስታወቀ። ማህበረሰቡ ተገቢውን ጥንቃቄ እያደረገ የልደት ጋብቻና ሞት ምዝገባ ማከናወን እንዳለበትም ኤጀንሲው አሳስበዋል። የኢሚግሬሽን ዜግነትና ወሳኝ ኩነት ምዝገባ ኤጀንሲ ዋና ዲሬክተር አቶ ሙጅብ ጀማል እስከ ነሐሴ 4 ቀን 2012 ዓ.ም በአህጉር አቀፍ ደረጃም የሚከበረውን የወሳኝ ኩነት ቀን በማስመልከት ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም በኢትዮጵያ በተለይም ኮቪድ-19 ከተከሰተ ወዲህ የወሳኝ ኩነት ምዝገባ በእጅጉ ተቀዛቅዟል ብለዋል። የወሳኝ ኩነት ምዝገባ ዝቅተኛ አፈጻጸም ካላቸው የአፍሪቃ ሀገራት መካከል ኢትዮጵያ አንዷ ስለመሆኗም በመግለጫቸው ገልጸዋል። ታላቁ ህዳሴ ግድብ ግንባታን አስመልክተን ወደ አጠናቀርናቸው ዘገባዎች ነው የሚሻገረው። የኢትዮጵያ ሱዳንና ግብጽ የቴክኒክ ድርድር የፊታችን ሰኞ እንደሚጀመር የውጭ ጉዳይ ሚኒስቴር አስታወቀ። ተያያዥ ጉዳዮችን አስመልክቶ የውጭ ጉዳይ ሚኒስቴር በሰጠው መግለጫ ኢትዮጵያ ከአሜሪካ ጋር በተለያዩ መስኮች ያላትን ግንኙነት ማጠናከር ትፈልጋለች። ሆኖም ብሔራዊ ጥቅሟን አሜሪካ ልታደርግ በምትሞክረው ጫና አሳልፋ ኢትዮጵያ እንደማትሰጥ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ከአሜሪካ ጋር ያለን ግንኙነት ከተበላሽ የምንጎዳው እኛ ብቻ ሳንሆን አሜሪካኖችም ጭምር ነው። ነገር ግን ብሔራዊ ጥቅማችንን በፕሬሸር አሳልፈን የማንሰጥ እንደሆነ ይህም መረጋገጥ አለበት። በድርድሩም ዙሪያ ሆነ በሌሎችም ጉዳዮች ላይ የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ጥቅም አሳልፎ የሚሰጥ ነገር ላይ አሁን ያለው አመራርም ሆነ ህዝባችንም ፈቃደኛ አይደለም ለመደራደር። ወደዛ የሚገፋንን ማንኛውንም ነገር
እንደምንጸየፍ ለማንሳት ነው። የግብጽ የውጭ ጉዳይ ሚኒስትር በሶማሌላንድ ጉብኝት ማድረጋቸውን ተከትሎ ግብጽ በሶማሌላንድ የጦር ሰፈር ለመገንባት እቅድ እንዳላት ጥያቄ የቀረበላቸው አምባሳደር ዲና ሙፍቲም ኢትዮጵያ ግብጽ ለምታደርጋቸው ማንኛውም አይነት የሁለትዮሽ ግንኙነት ቅሬታ እንደሌላትና በኢትዮጵያ ኪሳራ የሚደረግ ማንኛውንም ግንኙነት ግን እንደማትቀበልም አስታውቋል። ግብጽ እንደ ሉዓላዊ ሀገር እንደ ነፃ ሀገር ከፈለገችው አካል ጋር ግንኙነት መፍጠር ትችላለች። ከሶማሌላንድም፣ ከሶማሊያም፣ ከሱዳንም ከምንም ሁልጊዜ የምንለው የምናሰምርበት በኢትዮጵያ ኪሳራ መሆን የለበትም የሚለው ነው። ቀዩ መስመር እሱ ነው። እሱም እንዳያልፍ ነው የምንፈልገው። በኢትዮጵያ ሉዓላዊነት ላይ፣ በኢትዮጵያ ነፃነት ላይ፣ በኢትዮጵያ ደህንነት ላይ ያነጣጠረ ትሬት የሆነ አይነት ግንኙነት ውስጥ መግባት የለባቸውም የሚል ነው። ይህንን ለሶማሌላንድም በደንብ አስረግጠን ነው የምንነግራቸው። ለነሱ ብቻም ሳይሆን ለደቡብ ሱዳንም ለተቀሩትም ለሁሉም ሀገሮች ማለት ነው። እንደ ሪፖርተራችን ሜሮን በረዳ ዘገባ በሌላ በኩል ባለፉት ሳምንታት ካርቱም፣ ጅዳ እና አቡዳቢን ጨምሮ በተለያዩ ሀገራት የነበሩ 218 ስደተኛ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን የገለጹት አምባሳደር ዲና ሙፍቲም በሊባኖስ የተከሰተው ፍንዳታ ተከትሎ ኢትዮጵያውያን ስላሉበት ሁኔታ ተጨማሪ መረጃዎችን እያሰባሰቡ ስለመሆናቸውም እንዲሁ አብራርተዋል። የእኛም ዜጎች የተወሰኑ እንዲሁ ተጎድተዋል። በቁጥር እስካሁን በእኛ ቆንስላ አማካኝነት በተደረገው ክትትልና ባገኘነው ዘገባ ወይም ሪፖርት አንድ ሰው ነው የሞተው። ሌሎች 9 የሚሆኑ ሰዎች ከባድና ቀላል የመቁሰል አደጋ ደርሶባቸው አብዛኞቹም የታከሙበት ሁኔታ ነው ያለው። ነገር ግን በ3 የተለያዩ ካምፖች ያካሉት ዜጎቻችን መካከል አንዳቸውም እንዳልተጎዱ አሁን ነገር ግን ከዚህ ከካምፖቹ ውጭ ሌሎችም ይኖራሉ ተብሎ ስለሚገመት የቆንስላ ጽሕፈት ቤቱ አሁንም ክትትል እያደረገ ያለበት ሁኔታ ነው ያለው ማለት ነው። ለኢትዮጵያውያን የምንከራከር ከሆነ ለኢትዮጵያ የምንከራከር ከሆነ አባይ መገደቡ ጥሩ ነገሩን ማቅረብ ነው እንጂ መጥፎውን ነገር ማቅረብ ለምን ይጠቅማል? እኛ በድህነት ሁልጊዜ ለማኝ ሆነን 50 ዓመት ለምነን እንዴት እንጂ 50 ዓመት እየለመን በየጊዜው በቃ ማንም ህጋዊ መብት የለውም እኛን ለመከልከል። ለአባይ ራስንም ሰጥቻለሁ። አባይ አልቆ ስራ ላይ መዋል ከፍተኛ ለውጥ ያመጣል ተብሎ ነው የሚጠበቅ። የአባይ አጀንዳ ቀዳሚ አጀንዳ ነው። ማንነቱን ያላሳየ ሀገር እንደ ሞተ ይቆጠራል። በአፋር ክልል የአዋሽ ወንዝ ባስከተለው ጎርፍ የተከበቡ 1126 ሰዎችን በ2 ሄሊኮፕተሮች የማስወጣት ስራ መጀመሩን የክልሉ የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት አስታወቀ። በጽሕፈት ቤቱ የቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተሩ አቶ አይዳሂስ ያሲን በክልሉ በአዋሽ ወንዝ ዳርቻ የሚገኙ 7 ወረዳዎች የጎርፍ ስጋት ተጋላጭ ናቸው ብለዋል። በክረምቱ የሚጥለው ዝናብ የአዋሽ ወንዝ ሞልቶ ባስከተለው ጎርፍ እስካሁን ድረስ 49,000 ሰዎች መፈናቀላቸውን ተናግረዋል። ኃላፊው በተለይ ደግሞ በአሳይታ ወረዳ፣ ኮሊዴራ፣ ጎላዲ ወረዳዎች 1126 ሰዎች ላለፉት 5 ቀናት በጎርፍ ተከበው ስለመቆየታቸውም ተናግረዋል። የክልሉ መንግስት ከሰላም ሚኒስቴርና ከሚመለከታቸው የፌዴራል ተቋማት ጋር በመተባበር ከትናንት ጀምሮ በጎርፍ የተከበቡ ሰዎችን በ2 ሄሊኮፕተሮች የማስወጣት ስራ ስለመጀመሩ አቶ አይዳሂስ ተናግረዋል። በታችኛው የአዋሽ ተፋሰስ የሚገኙ የአሳይታ፣ ዱብቲና አፍሞ ወረዳዎች የበለጠ ለጎርፍ ተጋላጭ በመሆናቸው የክልሉ መንግስት ከፌዴራል መንግስት ጋር በመተባበር የዕለት ደራሽ እርዳታ ለማቅረብ ጥረት እየተደረገ ነው ያሉት የቢሮ ኃላፊው በዘላቂነት ተፈናቃዮችን መልሶ ለማቋቋም ከወዲሁ እንቅስቃሴ ስለመጀመሩ የኢትዮጵያ ዜና አገልግሎት ያደረሰን ዘገባ ያመላክታል። ከውጭ ያገኘነውን ጉዳይ እናገራችሁ። በደቡብ አፍሪካ በኮቪድ-19 ምክንያት እየተመዘገበ ያለው ሞት መጨመር በቀብር አስፈጻሚ ድርጅቶች ላይ ጫና ማሳደሩ እየተሰማ ነው። የሀገሪቱ ዜጎች መዘናጋት አሳስቦናል ያሉት በዘርፉ የተሰማሩ ድርጅቶች ለጊዜያዊ የአስከሬን ማቆያ ማቀዝቀዣ ያላቸው ኮንቴነሮችን ለመግዛት ስለመገደዳቸው አስታውቀዋል። ሰለሞን ገዳ
በአፍሪካ ከተመዘገበው የኮቪድ-19 ኮሮና ቫይረስ ተጠቂዎች ውስጥ ግማሽ ያህሉ የተመዘገበባት ናት ደቡብ አፍሪካ። ከዚህ ጎን ለጎን በኮቪድ-19 ምክንያት የሚሞቱ ሰዎች ቁጥር አሁን ላይ ከፍ እያለ መሄዱ ነው እየተነገረ የሚገኘው። አቫ ቦቭ የተባለ ቀብር አስፈጻሚ ድርጅት በዛች ሀገር በኮቪድ-19 ምክንያት ከተከሰተው ሞት ውስጥ የ25 ከመቶውን ቀብር ማስፈጸሙን ይገልጻል። እየጨመረ ያለው የሞት መጠን ታዲያ በስራው ላይ ጫና የፈጠረበት ድርጅቱ አሁን ላይ 13 ማቀዝቀዣ ያላቸው ጊዜያዊ አስከሬን ማቆያ ኮንቴነሮችን ለመግዛት መገደዱን ኃላፊው ፒተር ቫንደር ዊሽቱዜን ገልጸዋል። ይህ ተንቀሳቃሽ አስከሬን ማቆያችን ነው። 16 አስከሬን በአንድ ጊዜ የሚይዝ ሲሆን ይህን ያዘጋጀነውም በኮቪድ ምክንያት የሞቱትን ለመቅበርና ስርጭቱን ለመቀነስ እንዲያግዘን ነው። በስዌቶ ከተማ የሚንቀሳቀሰው ሊጋኦ ሶፌማ ቀብር አስፈጻሚ የሚመሩት ኦናንግ ሊግ የሞት መጠኑ ከፍ ማለት እንዳሳሰባቸው ገልጸዋል። በሰኔ ወር ብቻ 89 ቀብር መፈጸማቸው እንዳስደነገጣቸው አልሸሸጉም። በቀደመው ጊዜ እርሳቸው ደግ ባሉት ዘመን በአንድ ወር 13 ገደማ ቀብር ብቻ ነበር የሚፈጸመው። አሁን ላይ በእያንዳንዱ ቀን ሳምንቱን ሙሉ ነው ቀብር የምንፈጽመው። በአንድ ቀን በርካታ ቀብር ለመፈጸም ፍላጎት ቢኖራቸውም አሁን ላይ የሬሳ ሳጥን እጥረት ገጥሟቸዋል። ምናልባትም በቀጣይ ካርቶን መጠቀማችን አይቀርም ሲሉ ስጋታቸውን ገልጸዋል። ስጋቱን የሚጋራ ዜጋ ቁጥር በእርግጥ ምን ያህል እንደሆነ ማወቅ አዳጋች የሆነበት የደቡብ አፍሪካ መንግስት ታዲያ የዜጎች መዘናጋትና ችላ ማለት ይበልጥ ዋጋ እንዳያስከፍለው ማስጠንቀቂያውን እየሰጠን ያለው አሁንም የትምህርት ተቋማትን ለመክፈት የነበረውን እቅድ የሰረዘው የዛች ሀገር መንግስት የቫይረሱን ስርጭት ለመክታትና ለመከላከል የሚያግዙትን ስልቶች ዜጎች ያለመታከት ተግባራዊ እንዲያደርጉም እየተማጸነ ነው። በአንትዎፕ ዩኒቨርሲቲ የክትባት ፕሮፌሰር የሆኑት ፔሬ ቫንዶም የመከላከያ ስልቶችን ችላ ማለት ዋጋ እንደሚያስከፍል አስጠንቅቀዋል። አካላዊ ርቀትን አለማክበር ይህ ወረርሽኝ በቀላሉ እንዲሰራጭ እድል ይሰጣል። እናም ዳግም ለመቆጣጠር የሚያስችሉ እርምጃዎችን ያስጥላል። እንዲህ አይነቱ እርምጃ ታዲያ አሁን ላይ አፍሪካን ጨምሮ በተለያዩ ዓለም ከተሞች ተግባራዊ መደረግም ጀምሯል ነው የሚባለው። ቀድሞ ተግባራዊ እርምጃ ወስደው ስርጭትና ሞትን ለመቀነስ የቻሉ ሀገራት አሁን ላይ በዜጎቻቸው መዘናጋት ዳግም ፈተና እንደተደቀነባቸው ነው የኦክስፎርድ ዩኒቨርሲቲ የሚገልጸው። ይህ ደግሞ ይላሉ የዩኒቨርሲቲው ባልደረባ ዶክተር ፒተር ድሮባክ አሳማሚ ውሳኔ ለመውሰድ ሊያስገድድ ይችላል። እንደ ማህበረሰብ ትልቅ ግምት የምንሰጣቸው ጉዳዮችን በተመለከተ አዳጋች ውሳኔ መውሰድ ይኖርብናል። ቅድሚያ የምንሰጠው መስከረም ላይ ልጆቻችንን ትምህርት ቤት መላክ ከሆነ አሁን ላይ በምግብ ቤቶችም ሆነ በመዝናኛ ስፍራዎች ሰዎች መገኘት የለባቸውም። ለመገኘቱ ፈተና ቢሆን እንኳን ርቀትን መጠበቅ፣ እጅን በተገቢው መንገድ መታጠብ፣ የአፍና የአፍንጫ መሸፈኛ ጭብል መጠቀም የግድ ነው ብለዋል ባለሙያዎቹ። ምርመራን ማጠናከርና ንክኪ ያላቸውን መለየት ላይም ትኩረት አድርጎ መስራት ወሳኝ ነው በመከላከል ስራው ውስጥ መባሉን ቪኦኤ ዘግቧል። ስፖርት ላይ ደርሷል። ኢቲቪ 57 ዜናችን የተመራረጡ ጉዳዮችን ይዞ አረጋ ከፈለው እዚህ ስቱዲዮ እየጠበቃችሁ ነው። ሰላም አረጋ፣ እንደምን አምላክ ይመስገን። የዛሬ 28 ዓመት ልክ በዛሬዋ ቀን አንድ የተፈጸመ ስፖርታዊ ክንዋኔ ነበረ። አዎ፣ ለኢትዮጵያውያንም ለአፍሪካውያንም ትልቅ ስኬት ነበረ። አትሌት ደራርቱ ቱሉ እንግዲህ በኦሎምፒክ የመጀመሪያውን የወርቅ ሜዳሊያ አፍሪካዊት ያገኘችበት ነው። ይህንን የተመለከተ ጉዳይ እናነሳለን። አብረን እንቆያለን።